እጅህን ስትከፍት ሕይወት ላለው ሁሉ መልካም ታጠግባለህ፣ መልካም ታጠግባለህ። የሰራዊት ጌታ ቅዱስ እግዚአብሔር እንዴት ደግ አምላክ ነህ፣ እንዴት ደግ አምላክ ነህ። እግዚአብሔር የአምላካችን ስም የተመሰገነ ይሁን። እግዚአብሔር መልካም አምላክ ነው። እንደገና ይሄንን ደግሞ የተዋበ ጊዜ ስለሰጠን ጌታን እጅግ አድርገን እናመሰግናለን። ያው እንደተለመደው ዛሬም በዚህ ፕሮግራማችን ላይ ያው ጸልየን ነው የምንጀምረው። በእግዚአብሔር ፊት ሁላችንም ተነስተን ቆመን በእግዚአብሔር በአምላካችን ፊት እግዚአብሔር እንዲያስተምረን እንጸልያለን። ቅዱስ አባታችን እግዚአብሔር ሆይ እጅግ አድርገን እናመሰግናለን። ይሄንን ደግሞ እድል ስለሰጠህን ያንተን ፊት እንድንፈልግ ድምጽህን እንድንሰማ ደግሞ በትውልድ ፊት እግዚአብሔር አባት ሆይ መደረግ ያለበትን ነገር እንድናደርግ ስለረዳህን፣ ስላገዝከን፣ ልቦናን ስለሰጠህን፣ አይምሮአችንን ስለከፈትክ፣ መንፈስ ስላገዘን እጅግ አድርገን እናመሰግናለን። አሁንም በዚህ የምንነጋገረው ወደ እያንዳንዳችን ልብ ተጠግቶ ሐሳብህ እንዲገዛን በስርዓት እንሄድ ዘንድ እንዲያስተምረን እግዚአብሔር አባት ሆይ በመካከላችን በመንፈስ አማካኝነት ተገኝተ ለሁላችን የሚረባን የሚጠቅመን ነጋችንን የምናበጅበት ነጋችንን የምንሰራበት ቁም ነገር እንድትሰጠን በኢየሱስ ስም ጸልያለሁ። ይህንን ጊዜ ባርክልን፣ የሚሰሙ ሁሉ ይባረኩ በኢየሱስ ስም አሜን። እግዚአብሔር የተመሰገነ ይሁን። እንግዲህ በዚህ መርሃ ግብር በተደጋጋሚ እንደነገርኳችሁ በእግዚአብሔር ፊት ትውልድን የምንሰራበት በራእይ የምንሰራበት ፕሮግራም ነው። በዚህ ፕሮግራም ላይ በዚህ መርሃ ግብር ላይ የማይለወጠው ለዋጭ የሚለውን ርዕስ ይዘን ሰፊ ሐሳቦችን እያነሳን ያለነው። ከዛ በፊት ያው ይሄ እዚህ ቦታ ላይ የምናስተምረው ወይም የምንሰጠው አገልግሎት ተደራሽነቱ ሰፊ ነው። እንደ ድሮ አንድ ቦታ የምንናገረው ነገር አንድ ቦታ ብቻ የሚቀር ሳይሆን ተቀርጾ በጣም ብዙ ቦታ የሚደርስ ለብዙ ሰዎች እዚህ መምጣት ለማይችሉ በሀገር ውስጥ ከሀገር ውጭ ላሉ ሰዎች ሁሉ የሚጠቅም ሆኖ እንዲተላለፍ በተለያዩ ሶሻል ሚዲያዎች ማህበራዊ ሚዲያዎች ይተላለፋሉ። እንዲሁም ደግሞ በቀጥታም ስርጭት እየተመለከታችሁ እያያችሁ ያላችሁም አላችሁ። ሁላችሁንም እግዚአብሔር አምላክ ይባርካችሁ። ይሄ ብቻ አይደለም። እንደገና አገልግሎቶች በኤጳፍራ የክርስቶስ ቤተክርስቲያን ዩቲዩብ ቻናል እንዲሁም ቲክቶካችን ላይ እንዲሁም ፌስቡክ ላይ ኢንስታግራም ላይ የሚሰጡ አገልግሎቶች አሉ፣ ቀጥታ ከቤተክርስቲያን የሚሰጡ። እንደገና ደግሞ በእኔ ዩቲዩብ ቻናል ባለፈው ጊዜ እንደነገርኳችሁ በእኔ ስም ያለ ዩቲዩብ ቻናልም ቲክቶክም ኖሮ አያውቅም። አሁን ለመጀመሪያ ጊዜ ዩቲዩብ ቻናል ተለቋልና ብዙዎቻችሁ ሰብስክራይብ እያደረጋችሁት አይደለም። ብታረጉት ይጠቅማል። አሁን ይሄንን እዚህ ቦታ ላይ ቆሜ እኔ በግድ ነው ዳይሬክተሮቼ ናቸው ይሄንን እንድናገር የገፋፉኝ እንጂ ያው ተደራሽነቱ ለብዙዎች እንዲሆን ከማሰብ ነው። እና አገልግሎቱን በዚህም በዛም እንድትደግፉት እዚህም ያላችሁ ሌላም ስፍራ ያላችሁ ሰዎች ፓስተር ቸርነት በላይ የሚለውን ዩቲዩብ ቻናል አዲስ ነው፣ እሱን ሰብስክራይብ አድርጉት። እዛ ላይ አዳዲስ ኮንቴንቶች ይዘን መልእክቶችን የምናቀርብበት ማህበረሰብ የሚጠቅሙ ይበጃሉ ምንላቸውን ሐሳቦች የምናስተምርበት ስለሚሆን ማለት ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል በምሳሌ ምዕራፍ 29 ቁጥር 18 ላይ ራእይ ባይኖር ሕዝብ መረን ይሆናል፣ ሕግን የሚጠብቅ ግን የተመሰገነ ነው ይላል። እና በራእይ ከሌለ ሕዝብ መረን ነው የሚሆነው። እና በእኛ ቤተ ክርስቲያን ደግሞ አዘውትረን ባለፉት 13 ዓመታት በቀጥታ ስንሰራ የነበረው በራእይ ነው። ራእያችን ደግሞ ቅዱሳን የእግዚአብሔርን ፍቃድ እንዲያውቁ፣ የእግዚአብሔርን ፍቃድ ማወቅ ብቻ አይደለም ተረጋግተው እንዲኖሩ በጸሎትም እንጋደላለን። እግዚአብሔር በሰጠን ጸጋ፣ እግዚአብሔር በሰጠን ዕውቀት፣ እግዚአብሔር በሰጠን ጊዜ ሰዎች የእግዚአብሔርን ፍቃድ እንዲያውቁና ተረጋግተው እርፍ ብለው እንዲኖሩ ነው ራእያችን። ሰዎች ይሄ ነው ራእያችን። ራእይ ከሌለ ሰው የሚሄድበትን የማያውቅ ከሆነ ርዕዩን የማያውቅ ከሆነ ለምን እንደሚኖር ማያውቅ ከሆነ መረን ነው የሚሆነው ይላል። እና አሁን ባለፈው ሳምንት እንደነገርኳችሁ በርካታ ሰዎች የምናየው በሀገራችን ላይ የምናየው በጣም ብዙ መረን የወጡ ነገሮች አሉ። እንግዲህ ቤተክርስቲያን ውስጥ ብዙ ሰዎች ለምንድን ነው ወንጌል የማትሰብከው? ለምን ኢየሱስ አትልም? አርፈህ ሌላ ነገር ለምን ታወራለህ? ይሉኛል። እና በጣም ነው ማዝነው፣ በእንደዚህ አይነት ሰዎች በጣም ነው ማዝነው። ምክንያቱም የት እንደሚኖሩ እኔ አላውቅም። ቤት አላቸው ወይ? ሀገር አላቸው ወይ? ጎረቤት አላቸው ወይ? ሰፈር አላቸው ወይ? መንደር አላቸው ወይ ብዬ ጠይቃለሁ። ምክንያቱም ኢየሱስ ክርስቶስማ ያድናል። ኢየሱስ ክርስቶስ ስለሚያድን ነው ወንጌል የምንሰብከው። ስለ ዳንን ነው እኮ የምንማረው። የዳነ ሰው መጽሐፍ ቅዱስ የጌታ ቸር መሆኑን ቀምሳችሁ አይታችሁ ከሆነ ለመዳን እንድታድጉ ተንኮል የሌለበትን የቃል ወተት ተመኙ ይላል እኮ። ሰው እኮ ተንኮል የሌለበትን የቃል ወተት የሚያሳድገውን የሚያበረታታውን አንድ ሕፃን ልጅ ከተወለደ በኋላ እናቱ ጉያ ስለተኛ እኮ አያድግም እኮ። መጠጣት ያለበትን በስነ ስርዓት ትሪትመንቱን ካላገኘ እኮ ማደግ አይችልም።
ስለዚህ ማደግ ስላለበት ትውልዱ ማደግ ስላለበት ሰው ወደ እግዚአብሔር ቤት ከመጣ በኋላ ሁለንተናዊ ነው እድገት። ኢየሱስ ያድናል ብሎ መጮህ ብቻ አይደለም እድገት። እሺ ኢየሱስ ያድናል። መሬት ላይ እንዴት ነው የምትኖረው? ከመንግስት ጋር እንዴት ነው የምትኖሩት? በትምህርት ቤት እንዴት ነው የምትኖሩት? በትዳራችሁ ውስጥ እንዴት ነው የምትኖሩት? በአገልግሎታችሁ እንዴት ነው የምትኖሩት? በቀሪ የምድር ቆይታችሁ እንዴት ነው የምትኖሩት? ኢየሱስ ያድናል። አዎ የዘላለም ሕይወት አገኛችሁት። እሺ አግኝታችሁ ሂዷ ወይም ወደ መንግስተ ሰማይ ሄዱ። መሬት ላይ እስካላችሁ ድረስ መሬት ላይ ስትኖሩ በስርዓት መኖር እንድንችል የሚያስችለን የእግዚአብሔር ሐሳብን መማር፣ ቁም ነገር የያዙ በጣም ብዙ ጥልቅ የሆኑ በርካታ ነገሮች መጽሐፍ ቅዱስ ያልዳሰሰው ያልነካው ነገር የለም። በዛ ዙሪያ ትክክለኛ ግንዛቤ ትውልድ እንዲይዝ እየሰራን። ለዚህም ነው ባለፈው ሳምንት ሽምግልናን ተነጋግረናል። ዛሬ ያው የምናነሳው ሐሳብ ይኖራል ከባለፈው ሳምንት የቀጠልነው፣ እሱንም እንደ እግዚአብሔር ፈቃድ የሚቀጥለው ጊዜ ላይ እናነሳዋለን። ስለ ሽምግልና አንስቻለሁ። ከሽምግልና ውጪ በርካታ ምድራችንን እያመሱ ያሉ በጣም የሚዘገንኑ ነገሮች፣ በጣም ችግር የማይመስሉ ግን ችግር የሆኑ ነገሮች እየተፈጠሩ ነው። ከጋብቻ በፊት ወጣቶች የሚያደርጓቸው እንቅስቃሴዎች፣ የተለያዩ ልደት አከባበሮች፣ ብራይደል ምናምን እያሉ ሰዎች የሚያደርጓቸው ነገሮች፣ ከጋብቻ በፊት የሚንቀሳቀሷቸው እንቅስቃሴዎች በቀጣይነት ለትውልድ ምንድን ነው ይሄ ነገር የሚያስተምረው? እንደ ባለራዕይ ምድር ላይ እንደሚኖር ሰው ትውልድን ማዕከል አድርጎ ትውልድን ትኩረት አድርጎ እንደሚሰራ ሰው አሁን በምድሪቱ ላይ የምናያቸው ጋጥ ወጥ የሆኑ መረን የለቀቁት ነገሮች ወዴት ነው ይዘውን የሚሄዱት? ምንድን ነው ውጤታቸው መጨረሻ ላይ የሚለው ነገር በጣም ያስፈራኛል። ምንድን ነው ከጋብቻ በፊት በየሆቴሉ ሰው አበባ እየነሰነሰ ምንድን ነው የተሰበሰበ አበባ እየተቀባበለ ግርግር እየፈጠረ ያለው እሱ ነገር ምንድን ነው? እሱ ነገር ምንድን ነው? የቱ ጋር ነው ያለው? ምንድን ነው እሱ? ጋብቻ ውስጥ ምንድን ነው? ከጋብቻ በፊት ምንድን ነው እሱ? ምንድን ነው? እዛ ዕለት እየተገናኙ በጣም እንደ እንግዳ እየተላቀሱ ከዛ ተቃቅፎ ምናምን። እሺ ተቃቀፉ፣ ችግር የለም አትቅረጹት፣ እዛው ተቃቀፉና በቃ አዲስ ከሆነ የተነጋገራችሁት፣ አዲስ ከሆነ ታገበኛለሽ የተባባላችሁት እዛው ጨርሱና በቃ ተጋቡ፣ ተማሩና ተጋቡ። ግን ያንን አድርጋችሁ አደባባይ ላይ የምታመጡልን ምንድን ነው? ትውልዱን ምን እንዲማር ነው የፈለጋችሁት? ሁሉም ሰው ሲያገባ በዚህ መስመር ይሂድ እያላችሁ ነው? እንደሱ ነው ስርዓቱ? ስርዓት ካለ እንደ ክርስቲያን አማኝ እንደ እግዚአብሔርን እንደሚያቅ መጽሐፍ ቅዱስ እንደሚያቅ ሰው ስርዓት ልንይዝ ያስፈልጋል። የምናደርጋቸው ነገሮች በመጀመሪያ ራሳችንን እንመንባቸው፣ ያመንበት መሆኑን ከዛ በኋላ ለቤተ ክርስቲያን እንንገር። ከዛ በኋላ የሚመለከታቸው ሰዎች ጉዳዩን ይዩልን። በስርዓት ቤተሰቦቻችሁ ጋር ሽምግልና ላኩ። ሽምግልናው ጋጥ ወጥ እንዳይሆን እንዳይረብሽ፣ ባለፈው እንደነገርኳችሁ ማለት ነው። በጣም ጥንቃቄ ማድረግ አለብን። የምናደርገው ነገር አሁን ይሄንን እጮኝነት ይዛችሁ ቁጭ ያላችሁ ነገ ለማግባት ፕሮግራም ያደርጋችሁ ሰዎች ነገ ለማግባት ስታስቡ ገና አበባ ምናምን እያሰባችሁ ነው። ተደርድራችሁ ጓደኞቻችሁን ሰብስባችሁ ይሄ ማአት አበባ አሳቅፋችሁ ሰው ሁሉ እሱ ነገርን የማድረግ ፕሮግራም ላይ ነው ያላችሁት። እሱ ከጋብቻ ጋር ግንኙነት የለው። ከጋብቻ በፊት ይሄ የምታደርጉት ግርግር ከጋብቻ ጋር ግንኙነት የለው። ከጋብቻ ጋር ግን የሱ የሌለበት እነዚህ አይነት ግርግር የሌለባቸው ብዙ ቤቶች አሉ። እነዚህ ግርግር ያለባቸው ደግሞ ምንም ቤቶች የሉም። አብዛኞቹ ቤቶች የሉ። ያለ ግርግር የኖሩ ቤቶች አሉ፣ በግርግር ደግሞ የሌሉ ቤቶች አሉ። ስለዚህ ግርግሮቹን ወዴት ነው ልትወስዷቸው የፈለጋችሁት? በግርግሮቹ ምናልባት ግራ የተጋባችሁ ሰዎች ካላችሁ ግራ መጋባታችሁ ልክ ነው፣ ግን በዛ ውስጥ ምንም ነገር እንደሌለ፣ በዛ ግርግር ውስጥ ትዳር እንደሌለ እንድታውቁ በዚህ አጋጣሚ እነግራችኋለሁ። እዛ ግርግር ውስጥ ትዳር የለ። ምናልባት እሱ ግርግር ትዳር መስሏችሁ ከሆነ እያሰባችሁ ያላችሁት እሱ ግርግር ትዳር አይሰጣችሁ። ጉልበታችሁን ትጨርሳላችሁ፣ ኃይላችሁን ትጨርሳላችሁ። ነገ በጣም ወገባችሁ የሚበጠስበት ነገ የምታዝኑበት ነገር ሀፕን ሊያደርግ ይችላል። ለምን ካላችሁ ከጋብቻ ጋር ምንም ግንኙነት ስለሌለ። ስለዚህ ጥንቃቄ ማድረግ ያስፈልጋል። እውነት ነው፣ መተጫጨት ጥሩ ነው። እጮኝነትን በንጽህና መጠበቅ ጥሩ ነው። እጮኝነት ማለት አንዱ አንዱን የሚጠብቅበት ሰዓት ማለት ነው። አንዱ አደጋ ውስጥ እንዳይወድቅበት፣ ችግር ውስጥ እንዳይወድቅበት፣ ኃጢአት እንዳይሰራ፣ እንዳይወድቅ፣ እንዳይሰናከል አንዱ አንዱን ጠብቆ ወደ ጋብቻ የሚያደርሰው ከዛ ጋብቻ ትዳር ኑሮ ተመስርቶ የሚኖርበት እንጂ እጮኝነት ማለት አበባ ምናምን አድርጎ ከዛ ተንበርክኮ ተሳስሞ እየሄዱ እየተኙ አፖርሽን እያደረጉ እየተርመጠመጡ ኃጢአት እየሰሩ ከዛ ደግሞ ብሬክ አፕ እናድርግ እያሉ በየሻይ ቤት የመሰረታችሁትን ቆሻሻ ነገር እያፈረሳችሁ ሀገር እያፈረሳችሁ ትውልድ እያጠፋችሁ እንድትሄዱ ይሄ አይፈቀድም፣ ነውር። እንደ ክርስቲያን እግዚአብሔርን እንደሚያውቅ መጽሐፍ ቅዱስ እንደሚያነብሰው በተለይ ክርስቲያኖች እንድታስቡበት
ያስፈልጋል። ምንድነው እሱ? ጋብቻ በፊት የምታደርጓቸው ግርግሮች ምንድናቸው? እሺ ባለፈው ነግሬያችኋለሁ። ከማግባታችሁ በፊት መዘጋጀት ያለባችሁ በጣም በርካታ ነገር አለ። ግን መዘጋጀት አለባችሁ ብዬ ሳስተምር ልትጋቡ ስትሉ ራቆታችሁን በቢጃማ አልጋ ላይ እንጠጥ የምትሉበት ፕሮግራም አለ አላልኩ? ለሱ ጸልዩ አላልኩ? ሲጀመር ቢጃማ ለብሶ አደባባይ መለጠፍ ምን ማለት ነው? የሚስት ገበና የባል ነው። ስለዚህ የሚስት የባልን ጉዳይ ቀርጾ ማአት ራቆታም አልጋ ላይ እንጠጥ እያሉ እየቀረጹ ማውጣት ምን ማለት ነው? ምንድን እንቁልልጬ ነው? እንቁልልጬ ሌሎች ሰዎች እንቁልልጬ ምናምን ነው። ምንድነው እንቁልልጬ? ምንድነው? የባልን ጡት የባልን ሰውነት ነገ ለባል የሚሰጥ መኝታ ቤት የሚከፈትን ነገር አደባባይ ላይ ከፍቶ ጭንን እያሳዩ ፍለርት እያደረጉ ይሄ ሰርግ ምንድነው? ይሄ ወደ ጋብቻ ልትሄዱ ነው ወይስ ወደ ሌላ ነገር ልትሄዱ? ይሄም ነውር ነው፣ ትክክል አይደለም፣ መረን ነው። ሰው ሁልጊዜ ራዕይ አልባ ሲሆን መረን ነው የሚሆነው። የምታደርጉት ነገር የሚያመጣውን ነገር ማታስተውሉ ከሆነ መረን መሆን ነው። ስለዚህ ማስተዋል በጣም ምንድነው እሱ? ራቆት መሆን ምንድነው? የባልን ሰውነት አደባባይ ላይ ወጥቶ መሸጥ ምን ማለት ነው? ለህዝብ ማውጣት ምን ማለት? መኝታ ቤት ብቻ የሚታየውን፣ ለሰውየው ብቻ የሚታየውን፣ ለሰውየው ብቻ የሚታየውን አውጥቶ አደባባይ ላይ ማስጣት ምን ይሉታል? የቱ ጋር ንክተታችሁ እናንተን እወቁ። ሰው የእግዚአብሔርን ሐሳብ ጥጋብ እንዳይመስላችሁ። አንዳንድ ሰው በጣም ሀብታም ስለሆነ ነው ሽምግልናውን እንደዚህ የሚያደርገው፣ ብራይደሉ እንደዚህ የሚያደርገው፣ ከጋብቻ በፊት ያሉት ግርግሮች እንደዚህ ኖ። እነዚህ ግርግሮች ራዕይ አልባ መሆን ነው። አንደኛው ይሄ ነው። ሁለተኛው የረሃብ ምልክት ነው፣ የጥጋብ ምልክት አይደለም። ጥጋብ አይደለም፣ የረሃብ ነው። ሰው መንፈሳዊ ህይወቱ ሲራቆት፣ ሰው እግዚአብሔርን መፍራት ሲራቆት፣ ሰው የእግዚአብሔር ሐሳብ ሲጠፋበት፣ ራዕይ ሲጠፋበት፣ ራቆቱን ሲራቆት የሚሆነው ይሄንን ነው። ያለባብሳል። በቃ በሚኒስከት በምናም ረሃብ ነው እሱ። የመንፈሳዊ ጉስቁልና ምልክት እንጂ የጥጋብ ምልክት አይደለም። መንፈሳዊ ጉስቁልናው ስትገቡ፣ መንፈሳዊ ረሃብ ሲያጠቃችሁ፣ ኃይለኛ ጠኔ ውስጥ ስትወድቁ በስጋ ነው የምትሮጡት። የምታደርጓቸው ነገሮች ሁሉ መንፈሳዊነት የራቃቸው፣ ትውልድን ማያማክሉ፣ እግዚአብሔርን ማይታይባቸው፣ እናንተና ፍራንካችሁ ብቻ የምትታዩበት ራቆትነትና ረሃብ ይታይባቸው። ይሄ ጥጋብ ሳይሆን ረሃብ ነው። ይሄ የምታዩቸው በጣም ትልልቆቹ ሽምግልናዎቹም ረሃብ ምልክት ናቸው። የጥጋብ አይደለም፣ የረሃብ ምልክት ነው። ጠግበን ቢሆን የምናሳየው ያጠገበንን ነበር። ስለ ተራብን አጥግቦናል ብለን የምናስበውን ፍራንክ እናሳያለን። አስተውሉ። ራዕይ ሲጠፋ ህዝብ መረን ይሆናል። እኔ ምቀኛ አይደለሁም። ገንዘብ ያላችሁ ሰዎች ደግሱ፣ ጥሩ ነው። ግን የምትደግሱትን፣ የምታበሉትን፣ የምታጠጡትን ነገር ቀርጻችሁ እዚህ ምስኪን ህዝብ ላይ አትልቀቁበት። ሰው መኖሩን እንዲጠላ የኛ ህይወት ተሳትፎ ነው እንዲል ምናምን አታርጉት። ይሄ ራዕይ አልባነታችሁን ነው የሚያሳየው። ትውልድን ያማከለ የምናደርገው ነገር እግዚአብሔር ይከብርበታል፣ ሌላውን ሰው ይጠቅመዋል ወይ ብለን ማሰብ አለብን። አውቃለሁ በጣም ብዙ ሰዎች እንደምትናደዱብኝ፣ በተለይ ፍራንክ ያላችሁ መስተካከል የማትፈልጉ ሰዎች ትናደዳላችሁ። መስተካከል የምትፈልጉ ሰዎች ግን እግዚአብሔር ይመስገን በጣም ትክክል ነው ብላችሁ እንደምትወስዱት አውቃለሁ። ስለዚህ የረሃባችሁን ማስታገሻ ወደ እግዚአብሔር ብትጠጉ፣ ወደ እግዚአብሔር ብትመለሱ ነው በጣም ጥሩ። ታስታውሳላችሁ በነገሥት መጽሐፍ ላይ ሁለተኛ ነገሥት ምዕራፍ 6 ላይ በሰማርያ ታላቅ ረሃብ ሆነ ይላል። ከዚህ በፊት የዛሬ ስንት ዓመት አስተምሬዋለሁ። ረሃብ፣ የረሃብ ምልክት፣ ኃይለኛ ረሃብ ሲመጣ ሰው የበላበት፣ የአህያ ራስ የተበላበት፣ እናት ልጇን የበላችበት፣ የዶሮ ኩስና የርግብ ኩስ የተሸጠበት ኃይለኛ ጉስቁልናና ረሃብ በነበረ ጊዜ የሰማርያ ንጉሥ ይላል መጽሐፍ ልብሰ መንግስቱን ለብሶ በውስጡ በኩል ማቅ ለብሶ ነበር ይላል። ታውቃላችሁ ያን ረሃብ ያስታገሰላቸው ያ የእግዚአብሔር ሰው ኤልሳ የእግዚአብሔርን ቃል ስሙ ብሎ ነው። ተጎሳቁለዋል፣ ግን በቃ ንጉሱ ልብሰ መንግስቱን ለብሶ ችግር እንዳልተፈጠረ ሀገሩ ላይ ሰው እየተበላላ፣ እናት ልጇን እየበላች፣ ሀገሩ ላይ ኩስ እየተሸጠ፣ ሀገሩ ላይ አህያ ራስ እየተበላ፣ እሱ የልብሰ መንግስቱን ለብሶ ቤተ መንግስት ላይ ነበረ ይላል መጽሐፍ። ነገር ግን ሁለት እናቶች ተነጋግረው ዲላቸው ሲፈርስ አንዷ እናት የአንዷን ልጅ ከበላች በኋላ ሁለተኛ ንብላ ብላ ስትመጣ ነው ስትላት ከሳ ሄደች ንጉሱ ጋር። ስትሄድበት ምንድን ያለው? ከዛ ልብሱን ቀደደ ይላል። በልብሱ ውስጥ ለብሶት የነበረው ማቅ ታየ ይላል። ማንም አያየውም ነበር። ይሄን ክፉ ቀን ሲመጣ ቀደደና እኔ አይደለሁም ያ የእግዚአብሔር ሰው ራሱ በራሱ ላይ ካደረቻለ። ምክንያቱም የእግዚአብሔር ሰዎች ባሉበት ሀገር እንዲህ አይነት ነገር መከሰት የለበትም ብሎ ስለሚያምን አንገቱን ነው ማነሳው ብሎ መልእክተኛ ላከበት ይላል። እሱ ምን አለ? ያ የነፍሰ ገዳይ ልጅ እየመጣ ነው፣ ያዙት ወደ ውጭ አለ።
ተሰብስበው ሲመጡበት ምንድነው ያለው? የእግዚአብሔርን ቃል ስሙ ከረሃብ እንድትወጡ፣ ከጉስቁልና እንድትወጡ፣ ልጆቻችሁን ከመብላት እንድትድኑ፣ ከተለያዩ ይሄ ጉስቁልናችሁ ውስጥ እንድትወጡ፣ ልክ ካልሆነ ነገር ውስጥ እንድትወጡ፣ ከመረንነት እንድትወጡ የእግዚአብሔርን ቃል ስሙ ነው ያለው። ፒሪድ። አሁንም ነገራችሁ የእግዚአብሔርን ቃል ስሙ። መጽሐፍ ቅዱሳችን በ30 ላይ ቁጥር 24 በጣም የሚታወቅ የመጽሐፍ ቅዱስ ክፍል ነው። በምድር ላይ 4 ጠቢባን ፍጥረታት አሉ ይላል። እንግዲህ እግዚአብሔር ኪድና ከፍጥረታት ተማር ይልሃል። የእግዚአብሔርን ቃል ስሙ። ጥቃቅን ናቸው 4 ፍጥረታት አሉ ይላል። እነሱም ጥበበኞች ናቸው። አንደኛው ግብረ ጉንዳን ነው ይላል። ግብረ ጉንዳን ነው። ኃይል የሌላቸው ህዝቦች ናቸው፣ ነገር ግን በበጋ መኗቸውን ይሰበስባሉ። ስለ ግብረ ጉንዳን ይናገራል። በበጋ ጊዜያቸውን የሚያውቁ ምንጋ ምን ማድረግ እንዳለባቸው የሚያውቁ ጠቢባን ናቸው ይላል። ስለዚህ ጠቢብ ሰው ማን ነው ካላችሁ፣ ጥበበኛ የሆነ ሰው ማን ነው ካላችሁ፣ ጊዜውን የሚያውቅ መቼ ምን ማድረግ እንዳለበት የሚያውቅ ማለት። ጉንዳን እንዴት ይበልጣል? ጉንዳን ጊዜውን ያውቃል። መደረግ ያለበትን ነገር መደረግ ባለበት ጊዜ ያደርጋል እንጂ መደረግ በሌለበት ጊዜ ለማድረግ አይነሳም። በበጋ ማድረግ ያለበትን ነገር የወላችሁ ወጣቶች፣ የወላችሁ ወንድሞቼና እህቶቼ መስማት ካለባችሁ በጊዜ ስሙ። ችግር ውስጥ ከገባችሁ በኋላ አይደለም። በወጣትነታችሁ መማር ያለባችሁን ተማሩ። ልትረዱት የሚገባውን ነገር ተራዱ። እየሮጣችሁ ቀበቶ ማሰር አትችሉ። በጊዜያችሁ መሰብሰብ ያለባችሁን ዕውቀት፣ ጤናማ የሆነ የቃሉን ወተት እንድትመኙ ያስፈልጋል። ጉንዳን ተማሩ። በበጋ ነው ምግቡን የሚሰበስበው። ማድረግ ያለበትን ነገር በጊዜ ይሰበስባል። ዛሬ ሆቴል ለሆቴል ሮጣችሁ ዛሬ ምንም ቁም ነገር ሳትሰሩ፣ በእግዚአብሔር ፊት ሳትጸልዩ፣ ሳትማሩ፣ የእግዚአብሔርን ሐሳብ ሳትሰሙ ሕይወታችሁ በጣም በብዙ ነገር ተለክፎ አንድ ቀን ይመጣባቸዋል። ክረምቱ ይመጣባቸዋል። ጉንዳን እንደዚህ ነው ይለናል። ሁለተኛው ምን ይለናል? እንደዚህ ይላል፣ ኩብኩባዎች ያልበረቱ ህዝቦች ናቸው፣ ቤታቸውን ግን በቋጥኝ ድንጋይ ውስጥ ያደርጋሉ ይላል። አልበረቱም፣ ደካሞች ናቸው፣ ግን ቤታቸውን ደግሞ በቋጥኝ ድንጋይ ይሰራሉ። ማንም መጥቶ እንደፈለገ በማያደርገው ጠንካራ ነገር ይሰራሉ። ኩብኩባ። ከዛስ የምፈልገው ነው፣ አንበጣዎች ንጉሥ የላቸውም፣ ሁላቸው ግን በመልካም ስርዓት ይሄዳሉ ይላል። የምፈልገው ይሄንን ነው። በመልካም ስርዓት ይሄዳሉ። በመልካም ስርዓት መሄድ የሚባል ይወታል። ስለዚህ ለምንድን ነው እኛ ንጉሥ እንደሌለው ሰው እግዚአብሔር አለን ብለን፣ እግዚአብሔር አምላክ አለን ብለን፣ ጌታ አለን ብለን፣ አንበጣ ንጉሥ የላቸውም ግን በመልካም ስርዓት ይሄዳሉ ይላል። ምንድን ነው እንደዚህ ስርዓት ያሳጣን ነገር? ምንድን ነው ባሎችን እንዲህ ስርዓት ያሳጣ? ምንድን ነው ሴቶችን እንደዚህ ስርዓት ያሳጣ? ሚስቶችን፣ ልጆችን፣ ወጣቶችን ምንድን ነው እንደዚህ ስርዓት ያሳጣን? ንጉሥ የላቸውም ግን በስርዓት ይሄዳሉ። የሚደረግና የማይደረግ ነገር ሰልፋቸውን ጠብቀው ትክክል ያደርጋሉ ይላል። አሁን የምናየው ነገር በየአደባባዩ ምንድን ነው? እንደዚህ ስርዓት ማጣት? ለስሙ አምላክ አለን፣ ጌታ አለን፣ እግዚአብሔር አለን፣ ምናምን ጌታ አለን ብለን እናናፋለን፣ ግን ስርዓት የለን። ንጉሥ የሌላቸው አንበጦች በስርዓት ይሄዳሉ። ምንድን ነው ልትነግረን የመጣኸው ፓስተር ቸሪ? ልነግራችሁ የመጣሁት በስርዓት ሂዱ፣ በስርዓት ኑሩ። ስርዓት የሚባል ነገር፣ ስነ ስርዓት የሚባል ነገር አለ። ባህል አልባ፣ እምነት አልባ፣ ታሪክ አልባ፣ ስርዓት አልባ መሆን የለብንም። ስርዓት የሚባል ነገር አለ። የሚደረግ የማይደረግ፣ የሚባል የማይባል ነገር ማወቅ አለብን። ዛሬ ወጣቶች እየሰራችሁ ያላችሁት ፕራንክ ምንድን ነው? እየወጣችሁ ብታደርጉት ነገር በየአደባባዩ ምንድን ነው? ምን አይነት ስርዓት ነው? ልጆች ወላጆቻችሁ ላይ የምትቀልዱት ቀልድ ይሄ ኮንቴንት መሆኑ ነው? እየወጣችሁ ወላጆቻችሁን አቢዩዝ እያደረጋችሁ እየሳቃችሁ ፕራንክ ነው የምትሉ፣ እህት ወንድሞቻችሁን እያበሳጫችሁ፣ ሚስቶቻችሁን እያበሳጫችሁ፣ ይሄ ነውር ነው። ስርዓት አልባነት ነው። እድገት ከመሰላችሁ ይሄ ኮንቴንት አይደለም፣ ነውር ነው። ስርዓት አልባ መሆን ነው። ከአንበጣ ማነስ ነው። አንበጣ ይበልጣል፣ አንበጣ ይበልጥሻል። ነውር ነው። ንጉሥ የላቸውም፣ ስርዓት ግን ያውቃሉ። በስርዓት ይወጣሉ፣ በስርዓት ይገባሉ። ወገኖቼ ከነዚህ ተማሩ። ስነ ስርዓት ከነዚህ ተማሩ። በመልካም ስርዓት ይወጣሉ፣ በስርዓት ይገባሉ። ምንድነው እየሆነ ያለው? ወዴት ነው የምንሄደው? ራዕይ የሌለው ህዝብ መረን። ራዕይ አልባ መሆናችንን የሚያሳብቁ ስርዓት አልባኝነቶቻችን ከተማውን፣ ሀገሩን፣ ቤተክርስቲያንን ሞልተዋታል። ሚዲያውን ሞልቶታል። ምንድነው ይሄ? ማን ነው ሃይ የሚለን? የትኛው መንግስት ነው ይሄንን ሃይ የሚለው? የትኛው ተቋም ነው ይሄንን የሚያስተካክለው? የእግዚአብሔር ቃል ሊያስተካክለን ይገባል።
ይገባል። መጽሐፍ ቅዱስ ምሳሌ ምዕራፍ 1:23 ላይ ወደ ዘለፋዬ ተመለሱ፣ ከመንፈሴ ያፈስላችኋል ወደ ምኔ ወደ ዘለፋዬ ተመለሱ፣ ልዝለፋችሁ፣ ከመንፈሴ ያፈስላችኋል፣ ቃሌን አስተምራችኋለሁ። ወደ እግዚአብሔር ለመዘለፍ መመለስ አለብን። ልክ ያልሆነውን ነገር ማስተካከል አለብን። ስርዓት የሚባል ነገር መኖር አለበት። የሚደረግ የማይደረግ፣ የሚባል የማይባል፣ የሚነካ የማይነኩ ነገሮችን ለይተን መኖር አለብን። ስለዚህ ሁላችንም በዚህ ስርዓት ውስጥ እንድንገባ በእግዚአብሔር ፍቅር እለምናችኋለሁ። ካንበጣ ያነሰ ስብዕና ተላብሰን በጣም የሚያሳዝን ነገር ሀገርም ላይ ትውልድም ላይ ያደረግን ከመሄድ እግዚአብሔር ይታደገን። ባለፈው እንደነገርኳችሁ ስለ ሽምግልና ዛሬ የቀረችውን አንድ ሐሳብ ጨምርላችሁና ጨርሳለሁ። ባለፈው ነግሬያችኋለሁ። ሽምግልና ከመጀመሪያ እግዚአብሔር እንዴት አድርጎ ቤት እንደሰራ አይተናል። ያ ቤት እንዴት ፌል እንዲያደርግ አብሮ እንደነበረ ሽምግልና ህይወት እንደዚህ ሽምግልና በጣም ሩቅ እንደሆነ ሐሳቡ ረጅም ማብራት እንደሚጠይቅ አይተናል። እንደገና የአብርሃምን ኤሌዘርን አይተናል። እንዴት አይነት ሽምግልና እንዳለ ብቻውን ተልኮ ሄዶ የላኪውን ፈቃድ የላኪውን ሐሳብ በጸሎት እንዴት ማረጋገጫ ጠይቆ እንዴት ደክሞ እንዴት ለፍቶ ሄዶ ሽምግልናውን ውጤታማ እንዳደረገው አይተናል። ከዛ ደግሞ የነሴኬም ቤት ሄደናል። የሴኬም አባት ኤሞር ሄዶ ያደረገው ሽምግልና እና ያዕቆብ ቤት ያዕቆብ የተነወረበት ያዕቆብ ልቡ የተሰበረበት ከዛ በኋላ ተነስቶ እዛ መኖር አልቻለም። በነገራችን ላይ ከዛ በኋላ እዛ ምድር ላይ መኖር አልቻለም። በጣም ፈራ። ያ ሁሉ ዓመት መከራ የበላ ሰውዬ በቃ የማይጠብቀው ነገር ቤቱ ላይ ተከሰተ። ጸሎት ያለበት የእግዚአብሔር ሐሳብ ያለበት ኪዳን ያለበት እግዚአብሔር የሚመለክበት የቤተሰብ ህብረት ያለበት አንድነት ያለበት ትልቅ ጀማ ነበር እኮ ያዕቆብ ቤት። ግን ስብራት መጣ። ስብራቱ በምን መጣ? በመደፈር መጣ። በመደፈር ካለ ኪዳናቸው ኪዳኑ ያልሆነ ህዝብ ያልተገረዘ ህዝብ ቤታቸው ገብቶ ያለ ፈቃዳቸው ሴት እህታቸውን ወስደው ደፈሩባቸው። ዲና ተደፈረችባቸው። በከተማ ላይ ወጣ ለማየት ወጣ ታይታ ተደፈረች። ስለዚህ የደፋሪ ሰዎች ሽምግልና አለ። የደፋሪ ሰዎች የሰዎችን ትልቅ ቫልዩ የሚያደርጉትን ነገር እሴት የሚሰብሩ ሰዎች የሚልኩት ሽምግልና አለ። እንደዚህ አይነት ሽምግልና የሚያመጣውን ኪሳራ፣ የሚያመጣውን ሞት፣ የሚያመጣውን ሰፊ አደጋ በሀገር ላይ ከተማውን ነው ያቃጠሉት፣ ህዝቡን ነው የፈጁት። እንደዚህ አይነት በጣም ነውር፣ በጣም ትልቅ ቫልዩ የሚደረግ ነገር መጠበቅ መቻል አለብን። በጣም ሰዎቹ ቫልዩ የሚያደርጉትን ነገር አራክሶ ሽምግልና የሚባል ነገር የለም። ሰው ቫልዩ የሚያደርገውን ነገር ምናልባት ይቅርታ ለመጠየቅ ካልሆነ በስተቀር ያንን ነገር በጣም ትልቅ ነገሩን አድሚት አድርጎ ንስሐ ለመግባት ይቅርታ ለመጠየቅ የሰዎቹን ልብ ለመጠገን ካልሆነ ድፍረት ነው የሚሆነው። እና ያዕቆብ ቤት የድፍረት ሽምግልና ነው የመጣባቸው። ያዕቆብ የሚያደርገው ነገር ጠፍቶታል። ስብራት ቤቱ መጥቷል። ሴት ልጁ ዲና ተደፍራበታለች። የኪዳን ቤት እግዚአብሔር ያለበት ቤት የእግዚአብሔር ሐሳብ ያለበት ቤት ውስጥ ድፍረት መጥቶ ተሰብራ ልጅቷ ተጠልፋለች። እዚህ ቤት ውስጥ ነው ሽምግልና ሰዎቹ የመጡት። የድፍረታቸው ድፍረት ይህን ሲያደርጉ ስምዖንና ሌዊ ያደረጉትን ነገር ነግሬያቸዋለሁ። ከተማቱን በተንኮል መከሩባቸው። ምክንያቱም እንዲህ አይደረግም፣ ኪዳን ቤት ላይ እንዲህ አይደረግም፣ እግዚአብሔር ቃል የገባበት ቤት ላይ እንዲህ አይደረግም ብለው በቁጣ ተነስተው እንዲገረዙ አዘው ያመጡትን ጥፋት ባለፈው ሳምንት ነግሬያቸዋለሁ። ዛሬ አንድ ፖይንት ጨምርላቸዋለሁ። ይሄ ደግሞ በምቀኝነት ላይ የተመሰረተ ሽምግልና ነው። ይሄ ሽምግልና መጽሐፍ ቅዱስ የእግዚአብሔር ቃልን ስትመለከቱ አንደኛ ነገሥት ላይ ያለ ሐሳብ ነው። ዳዊት በጣም በሸመገለ ጊዜ እርጅት ብሎ የሚያሞቀው ተፈልጎ አቢሳ መታለት። ሱናማይቱን አቢሳ አምጥተውለት የምታሞቀው ተብሎ ከጎኑ ሴት ተደርጎለት ሴት መንካት የማይችልበት ከሴት ጋር ምንም ነገር ማድረግ የማይችልበት ሁኔታ ላይ በነበረበት ጊዜ ደክሞ ዳዊት አይገርማችሁም? ሴት አጠገቡ ተኝታ የማይነካበት እድሜ መጣ። ዛሬ ያዩት ሴት ሁሉ ላይ የሚወጡ ሰዎች ነገ ሴት አጠገባቸው ትተኛ ትኑር የማያውቁበት ጊዜ እንደሚመጣ አውቁ። ዳዊት እንደዚህ ነው። እንኳን ሴት አጠገቡ አስተኝተህለት አይደለም የምትታጠብ ሴት ሄዶ አምጥቶ የሚደፍረው ሰውዬ ቆንጂዬ ልጅ ውብ ሴት አምጥተውለት አይነካት፣ አያያት፣ ታሞቀዋለች፣ አይነካት። የለም። አይገርማችሁም? ጉልበት አይገርማችሁም? ጊዜ ዛሬ በጣም ፋንን ወጣቶች የምትሮጡ ወንዶች በተለያየ ቦታ ላይ የፈለጋችሁትን ነገ ምንም ማድረግ የማትችሉበት ጊዜ ይመጣል። መጽሐፍ ሲናገር ደስ አያሰኙ የምትላቸው ጭንቀት ቀናት ሳይመጡ በጉብዝና ወራት ፈጣሪን አስብ ይላል።
ወገኖቼ ምንም ማድረግ የማትችሉበት መንቀሳቀስ የማትችሉበት ጊዜና እድል ይመጣባቸዋል። በጊዜ ንስሐ ግቡ፣ በጊዜ ተመለሱ። በጊዜ እናንተ ያልሆነ ነገር መንካት አቁሙ። ንስሐ ግቡ፣ ወደ እግዚአብሔር ተመለሱ፣ ወደ ቤታችሁ ተመለሱ፣ ወደ ትዳራችሁ ተመለሱ። ያያችሁት ሴት ሁሉ ላይ ልውጣ የምትሉ ትልልቅ አባቶች፣ ወጣቶች፣ ተለያየ ቦታ ላይ ያላችሁ ሀገር ከሀገር የምትዞሩ ተመለሱ። ይሄንን ማድረግ የማትችሉበት ከመኝታም የማትነሱበት አጠገባችሁ ማን እንደተኛ የማታውቁበት ጊዜና ዘመን እንደሚመጣባችሁ እወቁ። ዳዊት እንደሱ ሆኗል፣ ረጅቷል። ቆንጂዬ ሴት አጠገቡ አለች። በንግስና ወንድማማቾቹ ተፋጁ። ራሱን በራሱ አዶንያስ ንጉሥ ሆናለሁ ብሎ ወጣ። ከዛ በኋላ ንጉስነቱ ነቢያቶቹ ባወቁ ጊዜ ተነገረው። ናታን መጥቶ ነገረው። ከዛ ሰለሞንን አንግሱልኝ፣ እናትየው ተናግሯት ነበረ። ሰለሞንን ዳዊት ውሰዱና አንግሱልኝ አለ። ወሰዱና በጊዮን አነገሱት ይላል። የዛን ጊዜ ታላቅ ነውጥ መጣ። እሱን ታሪክ ላወራ አይደለም እዚህ ቆምኩት፣ ግን የሚገርም ነገር ሆነ። በቃ አዶንያስ ወንድሙ ሰለሞን እንደነገሰ አወቀ። ከዛ ምሕረት ተደረገላቸው። ሌሎቹም አብረው የነበሩት እነ ኢዮአብም ነበሩ። ይቅርታ አረገላቸው። በቃ ይቅር ብያቸዋለሁ አለ። የሆነ በገደብ ማስጠንቀቂያ ሰጥቷቸው አለፋቸው። ከዛ በኋላ በሰላም ሰለሞን ንጉሥ ሆኖ መኖር ሲጀምር የሚገርም ታሪክ ነው የሚፈጠረው። መጽሐፍ ቅዱስ አንደኛ ነገሥት ምዕራፍ 2 ቁጥር 13 ላይ እንደዚህ ይላል። ሰለሞን ነግሷል። የአጊት ልጅ አዶንያስ ወደ ሰለሞን እናት ወደ ቤርሳቤ መጣ። ይሄ ሽምግልና ነው። ተመልከቱ። ትናንትና ይቅር ብሎታል። ትናንትና አልፎታል። ያደረገው ነገር የሱን እድል ፈንታ በኃይል ለመውሰድ አባቴ ደክሟል አቅም የለውም ብሎ ሊያደርግ ነበር። አሁን ሰለሞን ነግሷል። የሰለሞን እናት ጋር ቤርሳቤ ጋር መጣ። እርሷም ወደ እኔ መምጣት በሰላም ነውና አለችው። ሰለሞን ንጉሥ ሆኗል። የንጉሱ እናት ጋር ነው የመጣው። ማ ወንድም ለምን አዶንያስ ለምን እንደመጣ ስሙ። ይሄ የመጣበት መምጣት ሞት የሚያመጣበት ነው። ታውቃላችሁ፣ አንዳንድ ሽምግልና እግራችሁ ኮቴያችሁ ወደ ህይወታችሁ ሞት እየጠራ ሊሆን ይችላል። ጥንቃቄ ማድረግ አለብን። የምናስበው ነገር ከምን ተነስተን ይሄን ጉዳይ እንደፈለግነው እግዚአብሔርን መጠየቅ አለብን። የምንፈልገው ጉዳይ ከየት ነው የመጣው? ማን ነው ልቤ ውስጥ የከተተው? እንዴት አሰብኩት ብላችሁ መጠየቅ አለባችሁ። በሰላም አዶንያስ በቃ አርፎ መኖር የሚችለው ሰውዬ ምን እንዳንቀሸቀሸው አይታወቅም። አንድ ነገር ወደ ልቡ ገባ። ያ የገባውን ነገር ይዞ ወደ ቤርሳቤ መጣ። ከዛስ እንደዚህ አላት፣ እርሱም አያሳፍርሽምና ሱናማይቱን አቢሳን ይድርልኝ ዘንድ ለንጉሥ ሰለሞን እንድትነግሪልኝ እለምንሻለሁ አለ። ሽምግልና ሴቷን እናቱን ሄዶ ለልጇ ነው የምትጠይቅለት። ማን ነው ዳሪ? ሰለሞን። እንዲድርልኝ ጠይቂው፣ እሱ አያሳፍርሽምና አላት። ቤርሳቤ መልካም ነው፣ ስለ አንተ ለንጉሱ ነግረዋለሁ አለች። ቤርሳቤም የአዶንያስን ነገር ትነግረው ዘንድ ወደ ንጉሱ ወደ ሰለሞን አገባች ይላል። ገባች፣ እናቲቱ ወደ ልጇ ገባች ሽምግልና። ንጉሱም ሊቀበላት ተነሳ፣ ሳማትም። በዙፋኑም ተቀምጦ ለንጉሱም እናት ወንበር አስመጣላት፣ በቀኙም ተቀመጠች። እርሷም አንዲት ታናሽ ልመና እለምናሃለሁ። ታናሽ አይደለም ይሄ ልመና፣ ከባድ ልመና ነው። ታናሽ ልመና እለምናሃለሁ፣ አታሳፍረኝ አለችው። ንጉሱም እናቴ ሆይ አላሳፍርሽምና ለምኝኝ አላት። እርሷም ሱናማይቱን አቢሳን ለወንድምህ ለአዶንያስ ዳርለት አለችው። ንጉሱም ሰለሞን ለእናቱ መንግስት ደግሞ ለምኝለት። ለምን ሚስት ብቻ ትለምኝለታለሽ? መንግስትም ደግሞ ለምኝለት። ካህኑም አብያታርና የጾርያ ልጅ ኢዮአብ ደግሞ ከእርሱ ጋር ናቸው አላት። መንግስትም ለምኝለት። ምክንያቱም አብያታርም አለ አብሮት ካህኑ፣ እንደገና ደግሞ የዳዊት በጣም ወዳጅ ኢዮአብ የሚባለው ሚኒስቴርም አለ አብሮት። ለምን ንጉስነቱን ሳትልበ? ይሄ በጣም ውስጡ ሲሪየስ የሆነ ቁጣ፣ ሲሪየስ የሆነ ሐዘን ያለበት መልእክት ነው። ለምኝለት አሉ እነሱ አላት። ንጉሱም ሰለሞን አዶንያስ ይህን ቃል በሕይወቱ ላይ አለመናገሩ እንደሆነ እግዚአብሔር ይህን ያድርግብኝ፣ ይህንም ይጨምርብኝ። አሁንም ያጸናኝ የአባቴ የዳዊት ዙፋን ሊያስቀምጠኝ እንደተናገረው ቤቴን ይስራልኝ። ሕያው እግዚአብሔርን ዛሬ አዶንያስ ፈጽሞ ይገደል ብሎ በእግዚአብሔር ማለ ይላል። ሰለሞን አዘነ፣ ተናደደ። ለምን? ይቺ ቆንጆ አባቱ አጠገብ ያለች ቆንጆ ከአባቱ ጋር ምንም ንክኪ የላትም። ቆንጆ ናት። ቤተ መንግስት ቆይታለታለች። እሱን አምጥቶ ሲያነግሰው እሱ ለራሱ ያሰባት ናት እምትሆነኛ ብሎ ተመልከቱ። ሰው ለራሱ ያጨውን ሰው የኔ ነው ብሎ እያሰበ ያለን ሰው የኔ ነው የሚለው ወዳጅ ለምናችሁ አታተርፉትም። ሞት ወደ ህይወታችሁ ነው የምትጠሩት። ይሄ ሽምግልና ነው። ሞት የሚያመጣ ሽምግልና አዶንያስ በራሱ ላይ ያመጣ።
ዛሬ ወደ ልባችሁ የመጣው ሽምግልና የትኛው ሽምግልና ነው? የማይሆን ነገር ለመጠየቅ ገና ለገና ሰዎቹ በጣም ቅርብ ናቸው፣ እከሌን እምቢ አይለውም፣ እከሌን እምቢ አትላትም ብላችሁ የምታስቡት ሽምግልና ምናልባት ጥፋት ወደ ህይወታችሁ እንዳያመጣ፣ ምናልባት የመጨረሻ ቁርጥ የሆነ ነገር ወደ ሰው ህይወት እንዳያመጣ፣ በዛ ሰው ላይ ክፋት እንዳያመጣ፣ በዛ ሰው ላይ ጭካኔን እንዳያመጣ የሚያሳዝን ነው። ሞት ሕያው እግዚአብሔርን እኔን ንጉሥ ያደረገኝ በአባቴ ዙፋን ያጸናኝ ይህንን ያደረገልኝ የረዳኝ እግዚአብሔር ምስክሬ ነው። አዶንያስ ዛሬ በሕይወት አይኖርም። ለምንድን ነው የማይኖረው? የላከው ሽምግልና ሞት አመጣበት፣ ወደ ሕይወቱ ሞት አመጣበት። ሽምግልናችሁን አስተውሉ። ቤርሳቤ ወዴት ነው እየሄድሽ ያለሽ? ቤርሳቤ ሽምግልና ስትሄድ ወዴት ነው እየሄደች ያለችው? እግዚአብሔር ያሳያችሁ። ይሄን ጉዳይ ባለፈው ነግሬያቸዋለሁ። የአብርሃም ሎሌ በጣም የሚገርም ሽማግሌ ነው። ስለሚጸልይ ክሊርሊ ማየት ይችላል፣ መለየት ይችላል። ያ ኤሞርም ምንም ስለማያውቀው ሄዶ ተጋፈጠ። እሱም ላይ ዘሩም ላይ ሀገሩም ላይ ምን አይነት ጥፋት እንዳመጣ ለማየት ሞክረናል። ይሄ ደግሞ ሞት ወደ ህይወቱ፣ ሞት ወደ ራሱ ጋበዘ። የሚገርም ነው። ዛሬ አዶንያስ ደግሞ ፈጽሞ ይገደላል ብሎ በእግዚአብሔር ማለ። ንጉሡም ሰለሞን ዩዳሄ ልጅ በናያስን ላከ፣ እርሱም ወደቀበት ሞተ። አይገርም? ሽምግልና ነው፣ ግን የመጨረሻ ሽምግልና ሲልክ ሞት ወደ ራሱ እያመጣ። አንዳንድ ጊዜ የምንልካቸው ሽምግልናዎች ወደ ቤታችን የሚያመጡትን ነገሮች ማወቅ ጥሩ። የምንልከው ሽምግልና ወደኛ ሰይፍ ይዞ የሚመጣ መልስ ይዞብን የሚመጣ ጥፋት የሚያመጣብን፣ ከርስ የሚያመጣብን፣ እልቂት የሚያመጣብን፣ ሐዘን የሚያመጣብን፣ ውድቀት የሚያመጣብን መሆን የለበት። አዶንያስ ምን ሲል አሰባት? ምን ማለት ነው? ምን ማለት ነው? ለምን ሚስት ብቻ ትለምኝለታለሽ አለ ሰለሞን። ለምን ንጉሡን እኔንም አስነስተሽ ለምን ወንበሩንም አትለምኝለትም አለ። አንዳንድ ሰው የሚለምነውን ነገር አያውቅም፣ የሚፈልገውን ነገር አያውቅም፣ የሚጠይቀውን ነገር አያውቅም። የምትለምኑትን የምትጠይቁትን እወቁ። ሽምግልና ሁሉ ሽምግልና አይደለም። አንዳንድ ሽምግልና ሀገርን የሚያስጨርስ ትውልድን የሚያስጨርስ ባለፈው እንደነገርኳቸው የሴኬም ሰዎች እንዳስጨረሰ፣ አንዳንድ ሽምግልና ደግሞ ወደ ራስ ህይወት ሞት የሚያመጣ ሊሆን ይችላል። በረከት ብቻ ሚስት ብቻ አይደለም። ዛሬ በሽምግልና ሄደው ለምነው ወደ ህይወታቸው ሞት የጠሩ ስንት ሰዎች ናቸው? ምን ቀን ነው እዚህ ውስጥ የገባው ያሉ ስንት ሰዎች ናቸው? ስለዚህ አንዳንድ ሽምግልናዎቻችሁን ሄዳችሁ ወደ ህይወታችሁ፣ ወደ ኑሯችሁ፣ ወደ ትዳራችሁ፣ ወደ ዴስቲኒያችሁ ጥፋትና ሞት በቀጣይ ወደ ምትኖሩት ኑሮ ላይም ጥፋት የሚያመጣ ሽምግልና እንዳይሆን ነው እያልኩ ያለሁት። ምን እናድርግ? እንጸልይ። መጸለይ በጣም ጥሩ ነው። የምንጠይቀውን ነገር ማወቅ በጣም ጥሩ ነው። በዛ ጉዳይ ለእግዚአብሔር ምሪት ማግኘት በጣም ጥሩ ነው። መጽሐፍ ቅዱሳዊ መሰረት መያዝ በጣም ጥሩ ነው። አዶንያስ ምን ሲደረግ አሰባት? ያቺ እኮ በጣም የሚወዳት፣ ያቺ እኮ እርግቤ መደምደሚያ እኮ ያላት፣ ያቺ እኮ ራሱን አሳልፎ የሰጣት ቆንጆ ናት፣ ዳዊት ያልነካት፣ አባቱን ስታሞቅ የቆየች፣ ቤተ መንግስት ተደላርላ ቁጭ ብላ ከመንግስቱ ጋር የተዘጋጀችለትን ሴት እሱ እንኳን የራሱ ለማድረግ እንዴት አይነት ድካም እንደደከመ መኃልየ ሰለሞንን ማጥናት፣ እንዴት ጠንቅቆ ወደ ራሱ እንዳመጣት ይችን ነው ሊነጥቀው የፈለገው። ስለዚህ ዛሬ አንዳንድ ሽምግልናዎች ጥንቃቄ ያስፈልጋቸዋል። ወደ ህይወታችን ሞት የሚያመጣ ጥፋት የሚያመጣ ችግር የሚያመጣ መሆን የለበት። ስለዚህ የሀገራችን ሽማግሌዎች፣ የቤተ ክርስቲያን ሽማግሌዎች፣ በትውልድ መካከል ያላችሁ ትልልቅ ሰዎች ቆይታችሁ ምንድን ያስተማራችሁ? እድሜያችሁ ምንድን የሰጣችሁ? የምትጠይቁትስ ነገር ምንድን ነው? እውነት ለዛ የጠየቃችሁለት ሰው ልማት ነው የሚያመጣው? ደስታ ነው የሚያመጣው? ረፍት ነው የሚያመጣው? መጠየቅ ጥሩ ነው። አንዳንድ ጊዜ በእድሜ ኮሻል የምንለው ሽምግልናችን ሌሎችን ሰዎች የሚረዳ መሆን አለበት። ሌሎችን ሰዎች የሚታደግ መሆን አለበት። እንደ ኢዮርብዓም አጠገብ የነበሩት ሽማግሌዎች አሁን በጣም ጨዋ ሰዎች ናቸው። ትክክለኛ ምክር፣ ንጉሥ ነው ብሎ አልፈሩት። ንጉሥ ነው ብሎ እስራኤልን ለሁለት የከፈለው ኢዮርብዓም ንጉሥ በሆነበት ጊዜ ያማከረው ሽማግሌዎቹን ነው። ህዝቡ ግብር ቀንስ እያለኝ ነው፣ ህዝቡ እያስጨነቀኝ ነው፣ ምን ላድርጋል? በጣም ጥሩ ነው። ታዲያ ከአባቱ ጋር የነበሩ ናቸው፣ ሀገሩ ላይ የቆዩ ናቸው። የህዝቡን ልብ ትርታ ያውቁታል፣ ትውልዱን ያውቁታል። የሚገርም ሽማግሌዎች። ከዛ ምን አለ? ግድ የለህም ልጃችን፣ አሁን የምታደርገው ለዚህ ህዝብ ባሪያ ብትሆንለት እድሜ ልክን ትገዛዋለህ፣ የሚልህን እሺ በልለት፣ ቀንስለት አሉት። ከዛ ደግሞ ሌላ ሽማግሌ ነው የሰበሰበው። ኩዮቹን ሰብስቦ ከኩዮቹ ጋር መክሮ
ከዛ የመከረውት ምክር ምንድን ባከታቸው የአባቴ ወገብ ከኔ ትንሿ ጣት አባቴ በእንትን ገርፏቸዋል እኔ በጊንጥ ብሎ ህዝቡ ላይ ጫና ችግር ፈጠረበት። አያችሁ ሽምግልና ወደ ህይወት ጥፋት የሚያመጣ መሆን የለበትም። አሁን ይሄ እድሜ ኩዮቹ ናቸው ሽማግሌ የሆኑት የመከሩት ማለት ነው። ለአንድ ጉዳይ ለጋብቻ ብቻ አይደለም ሽማግሌ የሚያስፈልገው ወገኖቼ። መልካምም ለመስራት መጽሐፍ ቅዱስ ብዙ ምክር ባለበት ብዙ ድል አለ ይላል እግዚአብሔር ቃል። እዚህ ለምናደርጋቸው ነገሮች መካሪዎቻችን ማለት ነው ከኛ የማይሻሉ ከኛ የተሻለ እይታ የሌላቸው አማካሪዎች ወደ ህይወታችን ሞት ሊያመጡ ይችላሉ። የምናማክረው ሰው ማለት ነው ሽማግሌ። የምናደርገውን ነገር የምናማክረው ተው አንተ ይሄ አይሆንም ይሄ ይሆናል የሚለን ማለት ነው ሽማግሌ። በቃ እንደሱ አይነት ሰው ነው። ይሄ ይሆናል አይሆንም ይሄ እዚህ ከእከሌ ይሄማ ይሆናል የሚል ይሄ ደግሞ አይሆንም ብሎ የሚከለክል ማለት ነው ሽማግሌ እንጂ ኮትና ሱሪ እየተከራየ የሚሮጥ አይደለም። እኔ ቅርብ ጊዜ አንድ በጣም ይሄን ልንገራችሁና ጨርሳለሁ። ተናገረ በሉኝ እስቲ። እግዚአብሔር ይመስገን አንድ ወዳጄ ለልጁ ሽማግሌ ይገባ ነበርና ደህና ሰው ስለሆነ ገንዘብም ስላለው እንዴት ይሻላል እኔ የሚመጡትንም ሰዎች አላቅም ልጄን ምናልባት ገንዘብ ስላለኝ መተው እንዳይወስዱብኝ ምን ይሻላል ሲለኝ አይ ነው አውርተን ስለነበረ ምናልባት የክራይ ሽማግሌ እንዳይመጣ ልጁ ማን መሆኑም ስለማይታወቅ ብዬ እኔ በስነ ስርዓት ሽምግልና ከሰዎች ጋር በስነ ስርዓት ቁጭ አልኩ። ለምን የክራዮቹን ስለማቃቸው የክራዮቹ ያስታውቃሉ። ምክንያቱም የክራዮቹን ከየድራፍት ቤት ነው የሚሰበሰቡት በክራይ ኮትና ሱሪ ነው የሚያመጧቸው። ትልልቅ ወፋፍራም ሰዎች አባት የሚመስሉ ሀብታም ስለሆነ የሆነ ነገር አድርገው የዚህን ሰው ልጅ እንዳይበሉበት ስል ቁጭ አልኩ። በአጋጣሚ ደግሞ የከተማው ትልልቅ አባቶች የተማሩ ሊሂቃን እግዚአብሔርን የሚወዱ ጨዋ ሰዎች ነበር በአጋጣሚ የመጡት። ለምንድን ነው እዛ ቦታ ቁጭ ያልከው ካላችሁኝ እነማን ናቸው እነዚህ ሰዎች? ከየት ነው የመጡት? እውነት ይህን ሰው ያውቁታል? የምሬን እኮ ነው ማውራቸው። የሚያገባውን ሰውዬ ሁሉ የማያውቁ ሽማግሌዎች አሉ። አያውቁትም። በቃ ልጁ እንዴት አይነት የተባረከ ልጅ መሰሎት ምናምን ብለው የሰውን ሰው አደጋ ውስጥ የሚከቱ ሽማግሌዎች አሉ። ስለዚህ የምትሄዱበትንም እወቁት፣ የሚመጡትንም መረዳት ጥሩ ነው። የምንሄድ ሰዎች ደግሞ ቢያንስ ለምንሄድለት ሰው ትንሽዬ እውቅና፣ ትንሽዬ ጸሎት፣ ትንሽዬ ምሪት ከእግዚአብሔር ዘንድ ብናገኝ ኖ ካላችሁ ኖ ግድ የላችሁ፣ የማይሆን ከሆነ አይሆንም ብንል በጣም ጥሩ ነው። እኔ በጣም ብዙ ወደ ኋላ ስመለስ የሚቆጩኝ አንዳንድ ሽምግልናዎች አሉ። እኔ አሁን እንደሱ አይነት ነገር አላረግም። በተቻለ መጠን ተጠንቅቄ ነው ማረገው። የሚቆጩኝ ሽምግልናዎች አሉ። በጣም ብዙዎቹ ስኬታማ ናቸው፣ ግን ደግሞ የተሸወድኩበትም አለ። ዛሬ ለሽምግልና የታጫችሁ ሰዎች ዝም ብላችሁ ክርፍፍ እያላችሁ አትሄዱ። እናንተ የክራይ ሽማግሌዎች ካልሆናችሁ እግዚአብሔርን የምትፈሩ ከሆነ ራእይ ካላችሁ ለትውልድ የምታስቡ ከሆነ የምታደርጉትን ነገር እወቁት። ለልጆቻችሁ ቢሆን ይሄን ታደርጋላችሁ። የእናንተ ልጆች ላይ እንዲደረግ የማትፈልጉትን ነገር አታደርጉ። እድሜ ደግሞ ብዙ ነገር ሊያስተምረን ይገባል። ስለዚህ በዚህ ነገር ላይ ሁላችንም እንድናስተውል ያስፈልጋል። ዛሬ ከተማችን ላይ ክራይ ሽማግሌዎችም አሉ፣ በክራይ የሚመጡ አበል ተከፍሏቸው ሰዎች የሚሄዱ። ስለዚህ በአበል የሚመጡ ሽማግሌዎች ቤታችን ገብተው እድሜ ልካችንን ዋጋ ከፍለን ያሳደግናቸው ልጆች ለአውሬ እንዳይሰጡብን፣ ወላጆችም እንዲሁም ወንድም እህቶችም አባት እናቶችም ከተማ የምትኖር ህዝብም ወንድሜም እህቴም ትልልቅ ሰዎችም ታናናሽ ሰዎችም ይሄን እንድትሰሙ ያስፈልጋል። ምክንያቱም ምንም ርህራሄ የላቸውም። የክራይ ሽማግሌዎች ምንም ርህራሄ የላቸውም። እንዴት ለፍታችሁ እንዴት ዋጋ ከፍላችሁ ልጆቻችሁ እንዳሳደጋችሁ አያውቁም። ከእናንተ ቤት መጥተው በልተው ጠጥተው ልጃችሁን ነጥቀው ለአውሬ ሊሰጡባችሁ ይችላሉ። ስለዚህ በጥንቃቄ የምንሄድ ሰዎች የምንሄድላቸውን ሰዎች ብናቅ፣ የምንሰጥ ሰዎች የሚመጡትን ሰዎች ብንረዳ፣ በእርግጥ ሽማግሌዎች ናቸው ወይ የሚለውን ነገር ብናይ በጣም ጥሩ። ምክንያቱም ብዙ ሽምግልናዎች አቢዩዝ እየተደረጉ ስለሆነ ልክ ያልሆነ ነገር እያየን ስለሆነ ብንጠነቀቅ ለማለት ነው። ክብር ለእግዚአብሔር ይሁን። እንግዲህ ሞት ከሚያመጣ ጥፋት ከሚያመጣ ሽምግልና እግሮቻችሁን ሰብስቡ፣ ወላጆች፣ እናቶች፣ አባቶች። እንደገና ደግሞ ወደ ህይወታችሁ ሞት የምትጠሩ ሽምግልናንም የእናንተ ያልሆነ ነገር ጥፋት የሚያመጣባችሁንም ሽምግልና ቢቀርባችሁ ወጣቶች በዚህ አጋጣሚ ያደራ ለማለት ነው። የዛሬውን በዚህ አበቃው። አብረን እንጸልይ። እግዚአብሔር አባታችን እናመሰግንሃለን። ክብር ሁሉ ላንተ ይሁን። እባክህ ጌታ እግዚአብሔር ሆይ ምሪት ካንተ ዘንድ አግኝተን በማስተዋል እንድንወጣ እንድንገባ ሽምግልናዎቻችን እግዚአብሔር ሆይ በአንተ ፊት የታረቁ እንዲሆኑ አንተ ያለህበት እንዲሆኑ ኃላፊነት የሚሰማን ሰዎች እንድንሆን የምንላክም የምንቀመጥም እንዲሁም ደግሞ የምንልክም የምናስልክም በማስተዋል የምናደርገውን ነገር እንድናደርግ እንድትረዳን ለትውልድ ራእይ እንድትሰጥ ጌታ እግዚአብሔር ሆይ ከአንበጣ ስርዓት እንድታስተምረን በህይወታችን ዘመን ሁሉ እንደ ቃልህ በአንተ ስርዓት በህግህ መኖር እንድንችል እርዳን። እንዳንበድልህ ጠብቀን። ሀገራችንን፣ ምድራችንን፣ ቤተክርስቲያንን በኢየሱስ ስም ባርክ። ህዝባችንን ባርክ። በዚህ መንገድ ልባቸው የተሰበረ በልዩ ልዩ መንገድ እግዚአብሔር ሆይ በተለያየ የሐሰት ሽምግልና ልባቸው ተሰብሮ ቤታቸው ፈርሶ ኑሯቸው ተሰብሮ ተስፋ ቆርጠው በየጥጉ ያሉትን ሁሉ አንተ አክማቸው። አንተ ደርሰህ ልባቸውን ጠግን።
በኢየሱስ ስም ደግሞ ሞትን ከሚያመጣ ሽምግልና ልጆችን ታደግ። ደልባቸው ክፉ የገባባቸው በቅናት ላይ የተመሰረተ ወንድሜ ላይ ያገባት ነው እኔ ነኝ ቀድሜ የምወስዳት ብሎ ከሰለሞን ለመንጠቅ ሞት ወደ ሕይወቱ እንደጠራ እንደ አዶንያስ እግዚአብሔር ሆይ ጥፋትን የሚያመጣ ክፋት ወደ ውስጥ የሚያመጣ ሞትን የሚያመጣ ፍርሰትን ችግርን የሚያመጣ በምቀኝነት ላይ የተመሰረተን ሽምግልና ከእያንዳንዱ ወጣት ሕይወትና ልብ ነቅለህ እንድትጥል በኢየሱስ ስም ጸልያለሁ። ስለ ሁሉ ተባረክ። ስለነበረን ጊዜ እናመሰግናለን። ይህን ጉባኤ ባርክ በኢየሱስ ስም። የሚሰሙትን ሁሉ ባርክ። በያሉበት ስፍራ ያንተ እጅ ከነሱ ጋር ትሁንላቸው። እግዚአብሔር አምላኬ ይባርካችሁ፣ ይጠብቃችሁ፣ ሰላሙን ይስጣችሁ፣ ፊቱን ያብራላችሁ፣ አይኖቹ ወደ እናንተ ይዩ፣ መንገዳችሁ ሁሉ ይቅናላችሁ፣ ዘመናችሁ ይባረክ፣ ዕድሜያችሁ በልማትና በደስታ ይፈጸምላችሁ በኢየሱስ ስም አሜን።